አባቷን አንድ በሬ አሽጣ አረብ ሀገር ሄጄ ሰርቼ ለወጣለሁ ያለች ነው ወጣት አብረሽኝ ካላደርሽ አትሄጂም ብሎ አስቀርተዋታል ማለት ነው። ማን ደላላው? አንዋር አብዲ ይባላል። እዚህ ጋር በምስሉ ላይ የምታዩት ወጣት ያለበትን እንደ ሀበሻ ነውሩ የቀለለው እንደ ሀበሻ ጉደኛ ማፈሪያ የለም ማለት ነው። እጅግ በጣም ነው የሚዘግን ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ቪዲዮውን ላይክ ሼር አድርጉልኝ። አካውንቱን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ። የአባቷን አንድ በሬ አሽጣ ወደ ሳውዲ አረቢያ ለመሄድ ፕሮሰስ ጨርሳ የበረራዋ አንድ ቀን ሲቀራት ደላላዋ አብረሽኝ ካላደርሽ ወደ ሳውዲ አረቢያ እንድትበሪ አላረግሽም ሲል እሷ ደግሞ አንተ ጋር አንገቴን ትቆርጠዋለህ እንጂ አንተ ጋር አብሬ አላድርም ስላለች ብቻ እንዳትበር አድርጎ ቲኬቷ እንዲቃጠል አድርጎ አስቀርቷታል። ይህ ማን ነው? የራሳችን ነው። አንድ ወንበዴ ደላላ ማለት ነው። አንዋር አብዱ የተባለው ደላላ እባካችሁ የምታውቁት አድራሻውን የምታውቁት ቀደም ሲል ፎቶውን አስቀምጨላችኋለሁ። ምክንያቱም ልጅቷ ወደ አዲስ አበባ ስትሄድ የአንድ የድሃ ልጅ ናት። አባቷ አንድ በሬ የነበረው የአንድ በሬ ፈቶ ሽጦ ለነገ ልጄ የተሻለ ቦታ ደርሳ ራሴንም ትቀይረኛለች ብሎ አባት ያለውን አንድ በሬ ፈቶ ሽጦ ወደ አዲስ አበባ ፕሮሰስ አድርጋ ወደ ሳውዲ አረቢያ መንገዷን እንድታረግ የደከመው አባት በሬውም እንዲገዛለት እሱም ደግሞ የእጁን ዋጋ እንዳገኝ ልጅቷን ያለ ፍላጎቷ ለመድፈር ራሱ በሞከረበት ጉድ መጠየቅ ስላለበት ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። እውነት በጣም ያሳፍራል፣ በጣም ይዘገነናለን። ሀቂቀተን አድሮ የሚወለድ ነገር አለ፣ አድሮ የሚፈጠር ጉድ አለና በየቀኑ ጉዳችን በጣም እየበዛ እየሰፋ መጣ። አንድ ደላላ አንድን ሰራተኛ ሽጦ መብላቱ ብቻ ሳይቀር እንደዚህ አንስቶ ደግሞ ብድግ አድርጎ በቃ ካልደፈርኩሽ እኔ ካልተጠቀምኩብሽ የእሱን ድቃላ ብትሸከምስ ነገ የእሱን ድቃላ አሳዳጊ መሆን። ሁለተኛ እንደዚህ አይነት ልክስክስ ወንድ ጤነኛ አይሆንም። የእሱን በሽታ ተሸክማ የዘላለም ጥሪቷን ብትሸከምስ። እውነት ለመናገር ልጅቷን አድንቄያታለሁኝ። ምክንያቱም የአባቷ በሬ መሸጥ ድህነቷ ባዶ ቤት መግባቱ ሳይጨንቃት አልደፈርም ሁሉ ነገር ይቀራል እንጂ ብላ ጠፍታ ነው ያደረችው። ስለዚህ ይሄ ወጣት መያዝ አለበት። ይሄ ወንበዴ ሌባ ተይዞ ለህግ መቅረብ አለበት። ሁለተኛ ህገወጥ ስራ ነው የሚሰራው፣ ደላላ ነው፣ ህገወጥ ስራ ነው። የራሱን ኤጀንሲ አልከፈተም፣ የራሱ ቢሮ የለም። ከገጠር ልጆችን ሰብስቦ ለአንድ ሌላ ደላላ አሳልፎ የሚሰጥ ከዛ ደግሞ ያኛው ደላላ ተቀብሎ ለሌላ ኤጀንሲ የሚሰጥ ናቸው። እንግዲህ በእነሱ መካከል 3 ሰዎች አሉ። እሱ ከገጠር እያመጣ ይወስዳል ለአዲስ አበባ ደላላ፣ የአዲስ አበባ ደላላ ደግሞ ለአዲስ አበባ ኤጀንሲ ይሰጣል ማለት ነው። ህጋዊ እንኳ አይደለም። ስለዚህ እንደ አይነት ባለጌ ወጣት መያዝ አለበት። ምክንያቱም ነገ ለሌሎቹም በጣም የሚያሳፍር ስራ ነው እና የሚሰራው ማለት ነው። ቪዲዮ አረብ ሀገር ለመሄድ የምትፈልጉ የመዳም ቅመሞች ይጠቅማቸዋል። ምክንያቱም እኔ የአባቴን በሬ አሽጬ ነው የመጣሁትና የአባቴን በሬ ስላሸኩኝ የራሴን ክብሬን አዋርጄ ልሂድ ምን ችግር አለው? እውነት ሲሄዱ እንዲህ አይነት ነገር ስለሚፈሩ ወደ አዲስ አበባ አንድም ቀን የመርፌ ምናምን ክኒን ተጠቅመው የማያውቁ ህፃናቶች ይሄ ነገር ቢያጋጥመኝ እንኳ ብለው ከኒና ተጠቅመው የ5 ዓመት መርፌ ያስቀብረው ይሄድና እዛ አረብ ሀገር ሲሄዱ በሽታው ሲጠናባቸው መስራት አልችል ሲሉ እንደገና ሄደው ኦፕሬሽን ማድረጊያም ኦፕሬሽን አድርገው የሚዋጡት እነሱ ጠፍተው ከሆነ ነው እንጂ መዳም ቤት እየሰሩ የመዳም ሰራተኛ ሆና ማንም ያንን መርፌ አታዋጣም። ብዙዎች ካንሰር እያጋጠማቸው ያለው የማህፀን ካንሰር፣ የተለያዩ ካንሰሮች እያጋጠማቸው ያለው አረብ ሀገር ሲሄዱ ያን 5 ዓመት መርፌ ያስቀብረው ነው የሚሄዱት። ገባችሁ? አንዲት እህታችን አውቃለሁኝ። ያንን ኮይት ነበር የምትኖረውና ጠፍታ ነው የምትሰራው። ከዛ እያመማት መጣ። ስትሄድ ወደ አረብ ሀገር አስቀብራ ነው ሄደች። ምክንያቱም ይሄ ነገር አለ ስለተባለች እንዳያጋጥማ ስለፈራች አስቀብራ ሄደች። ከዛ እያመማት ሲመጣ እዛ ጠፍታ በምትሰራበት ሰዓት አስወጥታ ግን ካንሰር ይዟት ወደ ኢትዮጵያ ገባች። ምክንያቱም ኦፕሬሽን ሆነች፣ ኢንፌክሽን ፈጠረባት። ያን ኢንፌክሽን ስትከታተል ስትል ወደ ካንሰር ተቀየረባት እና ብዙ ወጣቶች ወደ አረብ ሀገር ሲሄዱ ደላላዎችን ስለሚፈሩ፣ ሳውዲ አረቢያ ምን እንደሚያጋጥማቸው ስለሚፈሩ፣ በሚሄዱበት ሀገር ምን እንደሚደርስባቸው ስለሚፈሩ
እጃቸው ላይ የ5 ዓመት መርፌ እነ ቤታቸው እኮ እናት አባታቸው ጋር በሚኖሩ እንኳን የ5 ዓመት መርፌ መወጋት ቀርቶ አንዲት ከኒና እንኳን ማዋጥ አይችሉም፣ አያውቁትም። ግን ወደ ሀረብ ሀገር ሊሄዱ ሲሉ የአካባቢው ጎረቤት ሰዎች መርፌ ታታስወጊያት እንዳትልኪያት መርፌ አስወግተሽ ላኪያት ትላታለች እናቷን። እናትም ደግሞ የዋህና አታዲና ልጄ መርፌ ካልተወጋች ትላታለች። ልጅም አታውቅም ጥቅምና ጉዳቱን። አሁን ላይ ደግሞ በጣም የሆነ እንትን ተፈጥሮ የ5 ዓመት መርፌ የ10 ዓመት መርፌ ተቀብሮላቸው እየሄዱ ነው ያሉት። እና እባካችሁ እህቶቼ እባካችሁ ይሄን ቪዲዮ ሁላችሁም አዳምጣችሁ ይሄ ልጅ መያዝ አለበት። ይሄ ልጅ ተይዞ ለአባቷ ያጠፋችውን የአባቷን በሬ መግዛትም አለበት፣ እሱም የእጁን ማግኘት አለበት። እናንተ እንኳን አይደለም ቀርቶ ደላላዎች፣ አዲስ አበባ ላይ የምትሰሩ ደላላዎች እንደ አይነት ባለጌ ደላላ ካለ አሳልፋችሁ መስጠት ግዴታ አለባችሁ። ሰርታችሁ የምትበሉበት የራሳችሁ ጉሮሮ የምትሸፍኑበት ስማችሁ የሚጠፋበት ነው። ደላላ እንደዚህ አይነት ነው። አሁን ላይ ደላላዎች HIV በጣም በተስፋፋበት ሰዓት ሁሉም ሰው እውነት ልንገራችሁ የተወሰነ ሰዎች ናቸው እንጂ ጤነኛ የምትሏቸው ደላላዎች ሁሉም በሽተኛ ናቸው። ስለዚህ የዚችን ደሃ አባት ልክ በሬውን ፈቶ ሽጦ እንደሰጠው ሁሉ በሬውን ገዝቶ ሰጥቶ በሬውን ሊጃፉ ሊያሳስር ይገባል። ምክንያቱም በራሱ ምክንያት ነው። እውነት ምን አይነት በቃ እኔ በጣም ነው የሚገርመኝ። ማስታወቂያ ስትሰሩ በጣም ጥሩ ጸባይ ያላችሁ መልካም ሰው ስልክ ደውላችሁ እባካችሁ በገጠር ወደ አረብ ሀገር የሚሄዱ ሰዎች ካሉ ፈልጉልን ምናምን ስትሉ እንደው እውነት አታፍሩም እኮ በቃ አታፍሩም። መልካም ሰሪዎች ትመስላላችሁ። ከዛ ደግሞ የሀብታም ላይ ትመስላላችሁ። እናንተ እኮ ደላላዎች ናችሁ። ከአንዱ ለቅማችሁ ወዲያኑ ትሸጣላችሁ፣ ከአንዱ ለቅማችሁ ከአንዱ ትሸጣላችሁ። ለቅማችሁ ለቃቅማችሁ ነው የምትኖሩት። ያኔ በቃ አዲስ አበባ ስለሄዳችሁ ብቻ ደላላ ስለሆናችሁ ብቻ ተብረር ሀብታም ልጅ እርግጥግጥ በቃ ቤተሰቦቻችሁን ሁሉ አልፎላችሁ አዲስ አበባ ይዛችሁ የገባችሁ ትመስላላችሁ። ቤተሰቦቻችሁ እንደሆነ ክፍለ ሀገር ነው ያሉት። እንደኛው ቤተሰቦች እያረሱ እያፈሱ የሚኖሩ ሰዎች ናቸው። ይደከሙ ሲኖራቸውም ሳይኖራቸውም የሚኖሩ ሰዎች። ግን እናንተ አዲስ አበባ ስለሄዳችሁ በቃ ቤተሰቦቻችሁን አላልቃችሁ ጨራርሳችሁ በእናንተው ጦስ ምክንያት ቤተሰቦቻችሁን ችግር ውስጥ ትከቷቸዋላችሁ። አካባቢ ሰው ጋር እንዳይኖሩ፣ ጎረቤት ጋር እንዳይተዳደሩ፣ ዘመድ ጋር እንዳይተዳደሩ ቁርጥርጥ ታደርጓቸዋላችሁ። በእናንተ ውስጥ ጦስ ምክንያት ጦሳችሁን ጥረጥንሳችሁን ይዛችሁ ገደል ትገባላችሁ። እውነት በቃ ብዙ ደላላዎች አሁን እናትና አባቶቻቸውን ስቃይ ውስጥ ይከተቷሉ። ምክንያቱም የሰው ብር በልተው ተሸሽገው ዱባይ የሄዱ ሰዎች ዛሬ ቤተሰቦቻቸው በብዙ መከራ ውስጥ ናቸው። ልንገራቸው ያሉት የማይከፍሉት ብር ከዘመድም ከጎረቤትም ተቋርጠው አገርም በቃን እናንተን ወግሩ ብሏቸው በሌለበት ባልገቡበት ምክንያት እና እንደዚህ አይነት ባለጌ ደላላ መያዝም ስላለበት መጋለጥም ስላለበት ለህግም መቅረብ ስላለበት ቪዲዮውን ሼር ላይክ አድርጋችሁ ይሄ ወጣት ተይዞ ለህግ መቅረብ አለበት። የዚችን ደሃ አባት መካስ አለበት፣ ካሳ መስጠት አለበት። እንዴ እሷ ብትሄድ እንጂ የሚጠቅመው እሷ እኮ ስለቀረች ኪሳራው እኮ ለሱም ነው። እስቲ አሁን በምን ስም አስቀራት? እውነት በጣም አያሳፍርም? አያሳዝንም? በጣም ነው የሚያሳዝነው። ሀቂቃ ምን አይነት ጊዜ ላይ ደረስነው አላውቅም። ለማንኛውም ውድ ቤተሰቦቼ በጣም ወዳችኋለሁ፣ አከብራችኋለሁ። በስተመጨረሻ አመላችሁ ነገር ቢኖረኝ ቤታችሁን ማሳመር የምትፈልጉ ካላችሁ ስልክ ቁጥር ዋትስአፕ ላይ ያለላችሁ ባዮ ላይ ያለላችሁ ዋትስአፕ ላይ መታችሁ ማዘዝ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።